ነገር ምንድነው ሲባል ወይዘሮ ወርቄ ቤት ውስጥ ለመሸጠት በጣም ቤቱ እንዲሸጥባት አትፈልግም፣ ግን ደግሞ እስር ቤት መግባት አትፈልግም። ይሄንን ነገር ግን በጣም አስቻለው ወስኖ ጨርሷል ማለት ነው። አስቻሉ ቤቱን ለመሸጥ ብቻ ነው። ምክንያቱም እናቱ እንድትታሰርበት አይፈልግም ማለት ነው። እሷ ግን ወይዘሮ ወርቄ ይሄ ነገር ፍላጎቱ የላትም፣ እንዲሸጥባት ቤቱ አትፈልግም። ግን ደግሞ የምታረገው የምትጥለው የምታነሳው ነገር ግራ ገብቷት ይገኛል ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቄ ጋር ምንድነው የተፈጠረው ሲባል ዛሬ በጣም የሚያስቅም ነው፣ በጣም የሚያሳዝንም ነገር ነው ማለት ነው። የተፈጠረው ነገር ምንድነው አለ አስቻለውና ፀሐዬ ከቤት ውስጥ እቃውን ሲያወጡ ነበረ ማለት ነው። ሶፋውን ሲያወጡ ወይዘሮ ወርቄ ለምንድነው ሶፋውን የምታወጡት ለማጽዳት ነው ብላ ትላችኋለች። አይደለም፣ አይ ሶፋ አዲስ ሶፋ ልትገዛልኝ ነው በቃ አይደለም። በእርግጥ አሁን ይሄ ሶፋ በጣም ቆይቷል፣ እንደውም ስለ ልጄ እግዚአብሔር ስጥክ እያለችው ስትመርቀው ነበረ ማለት ነው። እማዬ ሶፋም ሊጸዳም አይደለም ሊገዛልሽም አይደለም ብሎ ይላታል ማለት ነው። ለምንድን ነው ታዲያ ሶፋዬን የምታወጣው ስትሉ ሶፋማ የሚወጣው ደላላው ቤቱን የሚገዛ ሰውዬ እየመጣ ስለሆነ ከአሁኑ እቃ መውጣት አለበት ብሎ ይላታል ማለት ነው። ወይዘሮ ወርቄ እንግዲህ ይሄንን ነገር ስትሰማ ኦኦ እያለች ሶፋው ላይ ቁጭ ብላ ሶፋው ላይ በፍጹም አልነሳም፣ ይሄ ሶፋ የኔ መደላደላይ ነው እና ምክንያቱም እኔ ወይዘሮ ወርቄ ልቀመጥ ነው ሶፋዬን ከዚህ ቤት አውጥታችሁ ትለዋለች ማለት ነው። እማዬን እኮ ነገርኩሽ፣ በቃ ይሄ ቤት ሊሸጥ ነው። ለምንድን ነው እንደ አዲስ ችግር የምትፈጥረው? ነግሬሻለሁ አይደል እንዴ? ከዚህም በፊት ያለውን ነገር ነገርኩሽ እኮ በቃ ይሄ ቤት ይሸጥና በብዙ በቀረው ብር መሬት ቦታ እንከራያለን፣ ቤት እንከራያለን፣ ሶፋው እዛ ይቀመጣል፣ እዛ ሄደሽ እንግዲህ ቁጭ ትይበታለሽ ብሎ ይላታል ማለት ነው። ወይዘሮ ወርቄ በፍጹም ይሄ ነገርማ ሊሆን አይችልም፣ ቤቱንም አናከራይም፣ ቤቱንም አናከራይም፣ ሶፋይም ከቤት የማይወጣ ቤቱንም አንሸጥም ትላለች ማለት ነው። እኔ ወርቄ እንዴት ይሄ ነገር ሀሳብ ሳይመጣልኝ ብላ ትላለች ማለት ነው። ምን አይነት ሀሳብ ነው እማዬ የመጣልሽ ብሎ ይላታል ማለት ነው። ሀሳብ እማዬ የመጣልኝ ልጄ አንድ ነገር ልጠይቅ ትለዋለች። ምንድን ነው ስላት እኔ እንድታሰርልክ ትፈልጋለህ እንዴ? እኔ በፍጹም እንዳትታሰሪ እኮ ስለምፈልግ ነው። ከልጅነቴ ያደኩበትን ቤቴን ብዙ ነገር ማስታወሻዬን እየቦረኩ ከልጅነት ጀምሮ ያደኩበትን ቤት እየሸካለሁት ላንቺ ብዬ ነው እንጂ እኔ እኮ የመሸጡ ፍላጎት ኖሮኝ አይደለም ብሎ ይላል ማለት ነው። ልጅ አንድ ነገር እንድታደርግልኝ እፈልጋለሁ ስትለው ምንድን ነው ሲላት ቲክቶክ ላይ ወጥተክ ኩላሊቴን አሞኛል ብለክ ኩላሊቴን አሞሃል በማለት እኔ አንተን ልብስ አልብሼ እንለምንብክና ቤቱን ያኔ ብሩን ከቲክቶክ ሰዎቹ ምስኪን ናቸው። የቲክቶክ ሰዎች ገንዘብ ይሰጡ ካሉ ከሰጡክ በኋላ ብሩን ከፍለን ቤቱን አይሸጥም፣ ምንም ነገርም አናደርግም፣ የራሳችን ህይወት እንኖራለን ስትለው ነበረ ማለት ነው። አስቻሉ እንዴት ይሄንን ነገር ታስቢያለሽ እማዬ? በፍጹም ይሄንንማ ልደረግ አይገባም፣ በእኔ ስም ብር ልትለምኝ አልፈልግም፣ አልፈቅድልሽም ብሎ ይላታል ማለት ነው። እና ልለምን ስትላት እሱ እንግዲህ ያው እናቱን ስለሚያውቃት በአንቺ ስም ይሆንልሻ፣ በአንቺ እንለምን ስላት እንዴት ነው በእኔ ስም? አንተ ልጅ አይደለህ እንዴ? እንዴት ሰው ለእናቱ ብሎ ይሄንን መስዋዕት መክፈል አይችልም? አንተ ነህ መለመን ያለብክ ትለዋለች ማለት ነው። እሱ ደግሞ በአንቺ ይሻላል ይላታል ማለት ነው። ከዛን እንግዲህ ምን ትላለች ፀሐዬን ንገሪው ባክሽ፣ ለእኔ ለእናቱ ብሎ ይሄንን ነገር ቢያደርግልኝ ምን ችግር አለ? አንቺስ ለእናትሽ ብለሽ ይሄንን ነገር አታረጊም ብላ ትለዋታለች ማለት ነው። በእርግጥ እኔ ለእናቴ ብዬ ብዙ ነገር አደርጋለሁ፣ እዚህ ቤትም እየሰራው እየተሰደብኩ እንደፈለጋችሁ እያሉኝ እዚህ ቤት የምሰራው ለእናቴ ብዬ ነው፣ ነፍሴንም እሰጣታለሁ። ግን ደግሞ እናቴ በፍጹም እኔ እንደለምን ሄጄ አትፈልግም። የኔ ፊት በልመና ከሚቀርብ እሷ ብትለምን ይሻላል። ስለዛን የኔ እናትና ይሄ አስተሳሰብ ለየብቻ ነው ብላ ትላለች ማለት ነው። ከዛን እንግዲህ ወይዘሮ ወርቄ ምንድን ነው ያለችው? አንቺ አሽቃባጭ እንደዚህ ነሽ፣ ይሄን ብላስሽ ነው በሰው ቤት ሰራተኛ አድርጎ ያስቀረሽ ብላ ትላታለች ማለት ነው። እኔ እኮ የተናገርኩት እውነቱን የሆነ ነገር ነው ብላ ትላታለች ማለት ነው። በጣም በሚያሳዝን ነገር እንግዲህ አስቻለውም እውነቷን ነው፣ ምንም ነገር ያጠፋችው ጥፋት የለም እማዬ፣ ይብን አንቺ ለኛ ልታስቢ ስትገቢ ለምንድን ነው ግን አንቺ ለኛ ማታስቢልኝ ብሎ ይላታል ማለት ነው። እንግዲህ ወይዘሮ ወርቄ ለልጆቿ ማጃላትም እሷ ብቻ በልቼ ልሞት እያለች ትገኛለች ማለት ነው።
እኔ የዘረ ወርቄ ከዚህም በፊት ሰዎችን አመዳም ብዬ ስሳደብ የነበርኩት ዛሬ እኔም አመዳም አንቺ ድሀ ተብዬ ልሰደብ ነው። አረ ምን ይሻለኛል? ያዙ ይልቀቁኝ፣ ወዴት ልግባ፣ ወዴት ልሄድ እያለች ትገኛለች ማለት ነው። የምትጥለው የምታነሳው ነገር ወይዘሮ ወርቄ በአሁን ሰዓት ግራ ገብቷት ይገኛል ማለት ነው። እንግዲህ ምንድን ነው የወርቅም ዛሬ ወደነ እማዬ ቤት ሄዳ ነበረ ማለት ነው። የሄደችበት ምክንያት ደግሞ ለምንድን ነው ሲባል የሄደችው ምክንያት እንትናን የሄደችበት ምክንያት ወንደሰንን ማስጠንቀቂያ ለመስጠት፣ ምክንያቱም ወንደሰን እንዲጎዳ ስላልፈለገች። ለምንድን ነው ቤት ውስጥ መጥቶ ያንን ችግር የሚፈጥረው? ያንን ችግር እንደዚህ እየፈጠረ የሚቆይ ከሆነ በእርግጠኝነት የሆነ ነገር ያስደርጉታሉ፣ ያሳስሩታሉ። በአሁኑ ሰዓት እሱኑ ተወቃሽ እስር ቤት ሄዶ እንዳይበሰብስ እባክሽ አለምዬ ልትመክሩት ይገባል እያለች ነበረ ማለት ነው። ከዛን እንግዲህ አለምዬ እማዬ ትንሽ ያለች ስትላት እማዬ ቤት ውስጥ የለችም፣ ወደ ጎረቤት ሄዳለች ስትላት እንግዲህ እማዬም ካለችበት ቦታ ስትመለስ ታገኛታለች ማለት ነው። ከዛ ስታገኛት መቼ ነው የመጣሽው ልጄ ደህና ነሽ ወይ ወርዲ ስትላት እኔ ደህና ነኝ እማዬ፣ አንቺ ጋር የመጣሁት ምክንያት ልጅሽ በጣም በስሜት ውስጥ እና በጣም በንዴት ውስጥ ነው ያለው። በዚህ ንዴት ውስጥ ሄዶ የሆነ ነገር ቤት የሆነ ነገር ቢያደርግ እሱም እስር ቤት ነው፣ ለአንቺም አይጠቅምም፣ ለእሱም አይጠቅምም እያለችው ነበረ ማለት ነው። እንግዲህ እማዬ እኔ ምን ላድርግ፣ ለእኔም ሊሰማኝ አልቻለም። ወንደሰን በአሁን ሰዓት በጣም ንዴት ውስጥ እና ማንንም ሰው እየሰማ አይደለም ብላ ትላታለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ምን ይሻለኛል ታዲያ እንደዛማ ከሆነ ስትል እንግዲህ አለምዬ ከዛም በኋላማ በጣም ነው የተጸጸተችው ማለት ነው። እማዬ ፊት ምን ነው ቪዲዮን ባልቀረጽኩ ኑሮ፣ ቪዲዮ ባይቀረጽ ኑሮ ይሄ ሁላ ነገር ደረጃ አይደርስም ነበረ። ወንድዬም በአሁን ሰዓት ተናዶ መጥፎ ነገር ለማድረግ ሙከራ አያደርግም ነበር እያለቻት ነበረ ለእማዬ። እማዬ ደግሞ እንዴት ነው እንደዛ ማት የምትዩ ልጄ? ያንን ቪዲዮ እኮ ባትቀርጭ ኑሮ ዛሬ እኔን እዚህ አታገኘኝም ነበረ። ከዚህ በላይ ነበረ የሚያጋጥመኝ። ይሄ ሁላ ነገር እኮ ያንቺ ጥረት ነው። ግን ደግሞ ልጄ ከሷ ላይ ተስፋ እንዲቆርጥና እሷን እንዳይነካት ባለን በቂሜ ማስተካከል አለብኝ እያለ ትገኛለች ማለት ነው። እንግዲህ ወንደሰንም በእማዬ ላይና በአለምዬ ላይ በጣም ነው የተናደደባቸው ማለት ነው። እንዴት ፈታችሁ ትለቃላችሁ? እሷን እኮ ፈታችሁ መልቀቅ የለባችሁም። ህይወቴን እንደዛ ስታመሰቃቅል የነበረችው ዛሬ የእጇን ማግኘት አለባት፣ መልቀቅ የለባችሁም ነበረ። በጣም ነው የተናደርኩት እያለ ይገኛል ማለት ነው። አለምዬም ምክንያቱም በንዴት ውስጥ የሆነ ነገር ብታደርጋት አንተ ነቅዳ የምትገባው፣ እባክህ ወንደሰን ይሄንን ነገር ልታደርግ አይገባም እያለችውና እየመከረችውና እየገሰጸችው ይገኛል ማለት ነው። ቤተሰቦች እንግዲህ የእናት ክፍ ድራማ በጣም አሳዛኝና ብዙ ነገር የምንማርበት ድራማ ነው ማለት ነው። በቀጣይ ቪዲዮ ደግሞ ቀጥ ብዬ ከችን እስከምንላችሁ ድረስ ቤቴን ላይክና ሼር እንደዚሁም ሰብስክራይብ እያደረጋችሁ ትጠብቁኝ ዘንድ በአክብሮት እጠይቃችኋለሁ። እንግዲህ ለምታበረታቱኝ ደግሞ እግዚአብሔር እስጣችሁ። በኮሜንት ላይ አስተያየታችሁን እንድትጽፉልኝ በአክብሮት ጠይቃችኋለሁ። መልካም ጊዜ፣ መልካም ሰዓት